እንግዲህ ሰሞኑን አዲስ ነገር አለ። ሩታና አብርሃም ሊታረቁ ነው በማለት ኤፍሬም ተናግሮ ነበረ። ትናንትና በተናገረው ቃሉ ደግሞ ከትንሽ ደቂቃ በኋላ ሄርሜላም ቤቷ ድረስ ሄዶ ይቅርታ ጠይቋት ነበረ። ይሄ ዳርዳር የሆነ ነገር አለ ማለት ነው። መልካም ነው የምትባለው የቡታጀራ ልጅ ማለት ነው በግልጽ ተናግራ ነበር። እኔ ብነግራችሁ እናንተ አታምኑም። ምክንያቱም እናንተ ሄርሜላ ሩታና አብርሃም ተለያይተዋል ብላችሁ እዛ ትጃጃላላችሁ። ስለዚህ እናንተ ስለማታምኑ በተግባር ብታዩ ይሻላል እኔ አልነግራችሁም በማለት ዝም ብላ ነበር እና እሷ ያለችው አልቀረም። በጊዜው ጉዳይ እንግዲህ እሷ ያለችው ነገር ደግሞ ቀርቶ አያውቅም። ብዙ ነገር ተናግራ ከረጅም ጊዜ በኋላ እውነት ሆኖ ተገኝቷል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ እባካችሁ ላይክ አድርጉ። ቪዲዮውን ጠፍቻለሁ በዚህ ሰሞን ብዙም አልተመቸኝም። የሆነ ነገር አጋጥሞኝ ነበረ። አሁን ያን ነገር ተቃርፎልኝ ተመልሼ መጥቻለሁ እና እባካችሁ ላይክ እያደረጋችሁ እንድታበረታቱኝ በትህትና እየጠየቅኩኝ። ፈረንጁም እንግዲህ ያው አብርሃምን ይቅርታ ጠይቋል። ምን አድርጎ ይቅርታ እንደጠይቁ ባላቅም ይቅርታ መጠየቅ ያለበት በአብርሃም በኩል ያሉት ቢሆንም በሩታ በኩል ያሉት አብርሃምን ይቅርታ እየጠየቁት ነው። ሩታም ይቅርታ ጠይቋለሁ ብላለች። ምን አጥፍታ ምን አድርጋ ምን በድራ ይቅርታ እንደምጠይቅ ባይገባኝም እኔ ግራ ግብት ነው ያለኝ ማለት ነው። ለምን ይቅርታ እንደምጠይቀው ራሱ ጥያቄ እየፈጠረብኝ ነው። ያጠፋው እሱ፣ የባገጠባት እሱ፣ ትዳሯን የበጠበጠው እሱ፣ ህይወቷን የበጠበጠው እሱ። ለምን ብላ እሷ ይቅርታ እንደምጠይቅ ለምን ራሷ እንደምታስንቅ እኔ እየገባኝ አይደለም። ሩትዬ የምር ማለት ከአንቺ አትጠብቅም። ከአንቺ ብዙ ነገር ነው መማር የምንፈልገው፣ ብዙ ነገር ማወቅ እንፈልጋለን። አሁን እያደረሽ ያለሽው ነገር ግን ትክክል አይደለም። እባክሽ ወደ ራስሽ ተመለሽ። ትዳር በልመና አይሆንም፣ ፍቅር በልመና አይሆንም። በቃ እንዴ ምን ነው እሱ ካልፈለገ በግድ